ትምህርት ቤት የነበረው ጊዜ ሁሉም አክስት ነው ሁሉም አጎት ነው ከድሮ ጀምሮ ሲያስቡት ሲያሰላስሉት አብሮ ተከትሎ የመጣ ይመስለኛል ምንድነው ትምህርቱ ሲባል ጂኦሎጂ አለ ሁለተኛ ሲሉን ጂኦሎጂ አነሰን በዛም ጠጠር የሚያዋጡ ያቀማቸውን የሚያደርጉ ብዙ አሉ ይሄ ነገር የጀመረው ዘሞመንት የተመረቁ ከን ጥሩ ደረጃ ደርሶ ስታዩ የብዙ ሰዎች ውጤት ነው ግን ባለፉት 30 አመታት በላይ ያንድ ጎረምሳ ከፍ ያለ እድሜ ነው አይደለ ሸራ ለብሼ ተደብቄ ሄጄ እዛ ደሞዝ ስትከፍል ነው እኔን የምታየኝናት ደግሞ መስመር ሲስተም ዝም ከተባለ እንዲጠፋ የሚያደርግም ማህበረሰብ የሚሆን ቀደም ሊል ይችላል ያልጠበቀውን ነገር ሊነግርህ ይችላል እና ታገሰው በኔ ላይ የሚተማመን ሰው መኖር በራሱ ደግሞ ከዛ ተማምኖብኝ እቺ ልጅ መስራት ትችላለች ይሄ ሰው መስራት ይችላል ብሎ የሚጠቁመው ሰው አለ ይባላል ግን ምን አረጋግጠው እኛ ነን በቃ እኔ ራሴን ምን ደረጃ እንዳደረስኩት ራሱ አላውቅም ያኔ ጤና ይስጥልን እንደምን አላችሁ ፋና ፖድካስት ላይ ነው የምትገኙት የእንግዳ ሰዓታችን ላይ ደርሰናል በፋና ፖድካስት ዛሬ እንግዲህ ስለ አንድ ጉዳይ እናወራለን ስለ ጂኦቱሪዝም እናወራለን እንዲው ሐሳቡ ምን ማለት ይሆን የሚለውን ሐሳብ ስናነሳ ለዚህ ደግሞ ሁነኛው ሰው የዛሬ እንግዳችን ናቸው ባለፉት ከ30 አመታት በላይ በቱሪዝምና በማዕድን ዘርፍ ሀገራቸውን አገልግለዋል በጣም ብዙ ስራ ሰርተዋል ደግሞ ባለም ተታይ ኢትዮጵያ በጣም የሚያምር ሐሳብ ነው ሐሳቡ በራሱ የሚል የዚህ የአስጎብኝ ድርጅት ባለቤትም መስራችም ናቸው ደግሞ በዚህ ሀገራችን ያሏትን የመስህብ ስፍራዎች በማስጎብኘት የሚታወቃሉ ከሳቸው ጋር ነው ቆይታ የምናደርገው አቶ እንቆ ሙሉጌታ አብርሃም ይባላሉ አብራችሁን ስላላችሁ በጣም እናመሰግናለን ሳራ መኮንን ነኝ ከዛ ኤግዛይትመንት ውስጥ ነው መጥቶ ብቻ እግሬ ጋር ትንሽ ሞቅ ሲለኝ ሳየው ጫማዬ እየቀለጠ ነው ኦሬዲ እኔ ጋር ሊደርስ ግማሽ ሜትር አይሞላ የአርአያ ሰው ሽልማት ተሸላሚ ነው ተርሶ እና እዚያ ቦታ ላይ ሲገኙ በአፋር ባህላዊ ልብስ ነው የተገኙት በቃ እኮ አሁን መጣል እኮ አዲስ አበባ ያልመጣ መሰለህ እንዴ ጫካ ያለ መሰለህ ይሉኛል ከሌሎች ተለይቶ መመረጥ በራሱ ከዛ ለመጉደል ደግሞ ጥረትም ይኖራል አይደል ኢሞሽናል አክቹአሊ እየተደበቁ ሁሉ ነበር ይሄን ሁሉ ሀብት ይዛችሁ እስከዛሬ ምን ትሰራላችሁ ቁጣ ጀመሩ ይሄንን ነው ምን ሰራው አለኝ ይሄንን ሰሰራ ነው መከርመው አለኝ አዎ ሌሎች ተጨማሪ ዲዩቲዎች ሰጣለሁ አንደርግራውንድ አለ ከመሬት በታች የሚቆፈር ወርቅ አለ እሱን ሱፐርቫይዝ ያደርግ ታመጣለህ በየትኛው ሙያ ውስጥ ያለ ሰው ደግሞ በዛው በተሰማራበት ሙያ በርትቶ ማለፍ ነው ያለበት የሚል ሐሳብ ያነሳሉ በተለይ ግን በአቋራጭ መክበር የምትለው ሐሳብ በብዙ ደጋግሙ ስለሚያነሱ በቃ አወቅሽብኝ ማለት ነው እንኳን እሷን ማስተዳደር አለ ኩባንያዎች ያስተዳድራል እንደዚህ የፊልድ ሰራተኛ ነው የወርቅ የማዕድን ሰራተኛ ነው የ4000 ጌታ ነው ስለ ጂኦቱሪዝም ምሳቤ እናንሳ አቶ እንቁ አዲስ ነው ለኛ ወይስ ተለማመድ ነው ይሆን ሀብቱ ከማንንም የበለጠ ከማንንም ሀገር የበለጠ አሮጌ ነው በሀብት ደረጃ ሲኖረን ማለት ነው ያን ሀብት እናውቀዋለን አናውቀውም እሱ ሌላ ጥያቄ ነው ግን ለኛ ከአዲስም እንደ ትላንት የምንቆጥረው አዲስ ነው በጣም በአለም ደረጃ ራሱ በአለም ደረጃም ጂኦቱሪዝም ወይንም ደግሞ የስነ ምድር የጉብኝት ዘርፍ ነው የሚባለው የስነ ምድር አንዳንድ ሌት ያሉ ሁኔታዎችን የማስጎብኘት አገልግሎት ነው እንግዲህ ጂኦቱሪዝም ሲባል ለምሳሌ ቮልኬኖች አሉ አክቲቭ ቮልኬኖች አሉ እሳተ ገሞራዎች አሉ ዋሻዎች አሉ እነዚህ ስታላክታይት ስታላግማይት የሚባሉ የተለያየ ስትራክቸር ቅርጽ የሰሩ ዋሻዎች አሉ ኢትዮጵያ ውስጥ ከ150 በላይ ዋሻዎች አሉ በእሳተ ገሞራም የተሰሩ በመሸርሸርም ውጤት እንደነ ሶፎሞር ኬቭ አይነት እንደ መቻራ ኬቭ አይነት ስሪት ያሉ አሉ እነሱ ሀብት ናቸው ሌላ የኮንሶ ምድር አንዱ ሌላ ሀብት ነው እንግዲህ ዋናውን አልጠራውልሽም የደናክል ዲፕሬሽን ወይም ደግሞ የአፋር ምድር ሙሉ በሙሉ አንድ ሀብት ነው የስምጥ ሸለቆ ከሌላው የአፍሪካ ሀገር የሚለየን ባህሪያት አሉት ምክንያቱም እኛን እንዲ በጨረፍታ አይደለም የሚያልፈን
እኩል በኩል ኢትዮጵያን ይከፍላታል በሚባል ደረጃ ነው ያለው። የባሌ ተራሮችና የሰሜን ተራሮች የዚሁ የስምጥ ሸለቆ ውጤት ነው። ስምጥ ሸለቆ በራሱ ያመጣው ሌላ በረከት አለ። ለምሳሌ ኢትዮጵያን የሰው ልጅ መገኛ ክራድል ኦፍ ማንካይንድ ያስባላት ሉሲ የተገኘችበት ሀዳር አፋር አካባቢ ነው። ይሄ በቃ ከ67% በላይ የሰው አጽም ወይም ደግሞ ይሄ ሆሞ ኢሬክተስ ሆሞ ሳፒያን የሚባሉ ዘሮች የኛ ዝርያዎች ተብለው በሳይንስ የሚታሰቡ የሚረጋገጡ ዝርያዎች የተገኙት እዚሁ ቦታ ላይ ነው። ይሄ መገኘቱ ምክንያቱ ዋናው ምክንያት 100% የስነ ምድር ሁኔታው ነው። ስምጥ ሸለቆ ነበር። ሉሲ እዛ አካባቢ ትኖር ነበር። ከዛም እሳተ ገሞራ ተነሳ፣ እንደ ብርድ ልብስ አለበሳት። ከታች ደግሞ እንደ ፍራሽ የሴዲመንታሪ ወይም ደግሞ ይሄ ንብርብር አለቱ አለ። በዛ ስኩዊዝዶና ተኝታ ጠበቀችን። በ1974 ወይም በ1966 በእኛ አቆጣጠር ዶናልድ ጆንሰን እና ሌሎች እነ ዶክተር ብርሃኔ እነ ዶክተር ዮናስ ሌሎችም ፓሊዮአንትሮፖሎጂስትስ የምንላቸው በሙያ ዘርፍ ውስጥ ያሉ ሰዎች አገኟት። በኋላ ደግሞ ወደዚህ ወረድ ስም ስትይ የነ መልካ ቁንጥሬ የሰው ልጅ ስልጣኔ የጀመረበት ክራድል ኦፍ ማንካይንድ እንባላለን። የሰው ልጅ ዝርያ መገኛ እንባላለን። ይሄን በተለያየ አጋጣሚ ሁላችሁም ሳታውቁት አትቀሩም። ክራድል ኦፍ ሲቪላይዜሽን ምንን ለምን የሰው ልጅ ከ2 ሚሊዮን ዓመት በፊት ኦብሲዲያን የሚባለውን ድንጋይ ወይም ባልጩት የሚባለውን የድንጋይ አይነት እንደ እጅ መሳሪያነት ተጠቅሞ ከማለት ፍራፍሬ ከመልቀም አትክልትን ከመብላት ተሻግሮ ወደ ካርኒቨርስ የተለወጠበት የደረጃው ነው። እንግዲህ ከሳር በል ወይም ደግሞ አትክልት በል ወይም ደግሞ ፍራፍሬ በል ከሆነው እኛነታችን ቀስ እያለ በሁለት እግሩ መራመድ ጀምሮ በኋላም ስቶን ቱል ወይም ደግሞ የድንጋይ ዘመን ብለን የምንጠራው እኛ ኢትዮጵያ ውስጥ ከ1.7 እስከ 2 ሚሊዮን ዓመታት በፊት ሌላ ዓለማት ያልተገኘ ማለት ነው። ከዛ በኋላ 100 ሺህ ምንም ተገኝቷል። ሌሎች እነ ታንዛኒያ፣ እነ ዩጋንዳ፣ እነ ሩዋንዳ፣ እነ ደቡብ አፍሪካ፣ ኬንያ ብዙ እንዲ ሪሰንት ምንላቸው እድሜ ላይ የተገኙ መሳሪያዎች አሉ። ግን የኛ ጅማሮው ነው። በቃ መልካ ቁንጥሬ ማለት ለኛ የሰው ልጅ ስልጣኔ ማዕከል ናት። ልክ ሉሲ በሆነችበት አጋጣሚ እዚህም ላይ ከ2 ሚሊዮን ዓመት በፊት የእሳተ ገሞራ አሽ ወይም አመድ መጥቶ አለበሳቸው። ሲያለብሳቸው ሞቱ ማለት ነው። ከታች የአዋሽ ወንዝ ባንክ ኦፍ አዋሽ ሪቨር እንለዋለን። እሱ ሴዲመንቱ ነበረ ታች እንደ ፍራሽ ልክ ሉሲ እንደተገኘችበት። ይሄም ሴዲመንቱ ሴትል አድርጎ የአዋሽ ባንክ ኦፍ መጠምዘዣው ላይ ነው ሁሉም ሴትል ያደርጋል። ይሄ ተሸክሞት የመጣውን አሸዋ እዛ ሴትል የሚያደርግበት ቦታ ላይ ነው የሚመገቡት። መጨና አለበሳቸው ቀሩ። ከዛ በኋላ የኛ ሰዎች በአጋጣሚ ነው እንደውም አሁን ሪሰንትሊ ነው ፕሮፌሰር አስወሰን የነገረኝ እንዴት ተገኘ ለምን እዛ ቦታ ላይ ለማጥናት ተሞከረ የሚለው ነገር ሁሉ ሰው ጥያቄ የሚሆንበት ይመስለኛል። ግን አንድ የውጭ ሀገር ዜጋ በአዋሽ ሪቨር ሲጓዝ ይሄ ስቶን ቱል የምንለው አይነት ቅርጽ ያለው ድንጋይ ኦብሲዲያን በብዛት ተበታትኖ ያገኛል። ከዛ ያንን ሪፖርት ያደርጋል ለፓሊዮአንትሮፖሎጂስቶች፣ ለአጥኞች፣ ለአርኪኦሎጂስቶች። ከዛ ሲያደርግ መተው ሰፈሩበት። ወዲያው ነው ያገኙት እቺን ቦታ። እቺን ኦፕን ኤር ሚውዚየም የምትባለዋን የመልካ ቁንጥሬን አካባቢ ያለች ቦታ ቁፋሮ ተካሂዶ ቁፋሮ ስልሽ በጣም እንትን ባለው ሁኔታ ነው ቁፋሮ የሚካሄደው። ይሄ የአርኪኦሎጂ ጥናት ሲካሄድ ሳታዩት አትቀሩም። በጣም ጥንቃቄ በተሞላበት ሁኔታ ሲያደርጉ ምን ያገኛሉ? የድንጋይ መሳሪያ፣ የሰው ልጅ አጽም፣ ብዙ የዝሆን አጽም አሁንም እንዳለ ነው። በርካታ መሳሪያዎች፣ የድንጋይ ዘመን መሳሪያዎች፣ አብዛኛው ኦብሲዲያን የምንለው መቆራረጫ ቢላ እንደማለት ነው አገኙ። ስለዚህ የሰው ልጅ ስልጣኔ የጀመረው ከዛ በፊት የተጀመረ ስልጣኔ 2.5 ድረስ የሚዘልቅ እንዳለ ይገመታል። አሁንም ጥናት ላይ ነው ያለው። ጎሬ ይባላል። የተለያዩ ሳይቶች አሉ። ከ6 በላይ የሆኑ ሳይቶች አሉ መልካ ቁንጥሬ ላይና ጥናት እስከዛሬ እየተካሄደ ነው። በጣም ቲዲየስ ስለሆነ
ጥናቱ በጣም ጥንቃቄ ስለሚያስፈልገው ረጅም ጊዜ ይወስዳል አገኙ ስለዚህ ኢትዮጵያ ክራድል ኦፍ ማንካይንድ ናት ክራድል ኦፍ ሲቪላይዜሽን ናት ይሄ ሁሉ ግን ተጣምሮ ስምጥ ሸለቆ ውስጥ ነው ያለው ስምጥ ሸለቆ ደግሞ ለኢትዮጵያ የተሰጣት ገጸ በረከት ነው ኢትዮጵያ አሁን ያለችበት ደረጃ እንድትሆን አሁን ያለውን ታሪክ እንድንዘክር አሁን ያለንን ስብጥርጥር ያለ ይሄ የባህል ግንኙነታችን እንዲኖር ያደረገን ህዝቦች እንዲኖር ያደረገ የተለያየ የዘፈን አይነት ትራዲሽናል ዳንስ ምንለው የተለያየ አይነት ቋንቋ የተለያየ አይነት የምግብ አበሳሰል እንዲኖረን ያደረገ ዋናው ጂኦሎጂ ነው ብለን እናስባለን አይደለም እንደሱ ማሰብ ብቻ ሳይሆን በዓለም አቀፍ ደረጃ በዩኔስኮ ደረጃ ይሄ ነገር የታወቀ ሆነ አሁን ወደ ጂኦ ቱሪዝሙ ስመጣለሽ ይሄ ሁሉ ሀብት እንዳለን አንተል ሪሰንትሊ ብዙ አናውቅም ወይም ደግሞ የጂኦ ቱሪዝም ሀብት ነው ብለን አሰች ጂኦ ቱሪዝም ብለን አናውቀው እኛ አይደለንም ዓለም በጂኦ ቱሪዝም ሀብትነት አያውቅም ዝም ብሎ ይጎበኛል የመሬት አንዱ ገጸ በረከት እንደሆነ ያውቃል ቮልካኖ ሄዶ አይስላንድ ላይ ያለ ኢንዶኔዥያ ሜክሲኮ ያያሉ ትንሽ ቀበጥ ያሉት ናቸው እንደውም እንጂ እንደዚህ በማስ የቅንጦት ነው እንደዚህ አይነት አድቬንቸረስ የሆኑ ቱሮች ናቸው እነዚህ ምክንያቱም ሳተ ገሞራ ጋር ነው ተይጁ ምንም ነገር ሊፈጠርብሽ ይችላል በጣም አስቸጋሪ ነው አክሰሲቢሊቲ የለም ድፍረትም አለ አሁን እኛ ራሳችን እኮ 20 ዓመት ምልሽ በእኔ እድሜ በአመት በሁለት አመት አንዴ የሚያስቸግረኝ ሰው ሲኖር ይዤ አያውም አልጠጋም በርቀት ይኸውልህ አፋር ዲፕሬሽን ማለት ይሄ ነው ብዬ መመለሰው ነው ነገርሽ እንጂ 15 አመት በላይ አይሆንም ኢትዮጵያ መደም ፕራክቲስ ማድረግ የጀመረችው ጂኦ ቱሪዝም ነው አይደለም አሁን ቢሆን እንዲሁ አፋር እየሄድን መምጣት የተለየ ምድር እንዳለን ትንሽ ማሰብ ጀመርን ዓለምም እንደዛው ነው ቢገርምሽ በ1990 ጀመረ በ2000 በፈረንጆች አቆጣጠር 2000 ላይ ሚሌኒየማቸው ላይ የተወሰነ እንቅስቃሴ ተጀመረና ጂኦ ቱሪዝም የሚለው ጽንሰ ሐሳብ በተለያዩ ሰዎች ስኮላርስ መቀንቀን ጀመረ ከዛ በኋላ ታሪካዊ ቅርሶቻችንን ተፈጥሯዊ ቅርሶቻችን ባህላዊ ቅርሶቻችን እንመዘግባለን አለ ዩኔስኮ ለምንድን ነው ምድር ላይ ያለን ሀብት የማይመዘገበው ወደ ቀጣዩ ትውልድስ የማይተላለፈው ለምንድን ነው የሚል ሐሳብ አመነጨ ከዛም ከ2000 ጀምሮ እስከ 2015 ድረስ ሲብላላ ቆየ እንግዲህ አሁን ዩኔስኮች መተው ሲነግሩን ሪሰንትሊ በጣም ብዙ የሆነ እንትኖች ምንድነው ክርክሮች ተነስቶበታል ይሄ ነገር ምክንያቱም ዲዚግኔሽን ሲያካሂድ ዩኔስኮ አንድን ሀብት ሲመዘግብ የተለያዩ የሆኑ ክራይቴሪያዎች መሟላት ያለባቸው አሉ መታመንም አለበት እውነት ምድር የሰው ልጅ ቅርስ ነች ብሎም ማለት ወይስ ተጣፋለች ያ ቅርስ ይጣፋል ለምሳሌ ኤርታሌ ውስጥ ያለብን የተለያየ ቅርጽ ያለው ነገር ኬቭ ውስጥ ያለው ነገር የኮንሶ ምድር የስምጥ ሸለቆ አካባቢዎች የሚጠፉ ቅርሶች ናቸው ወይስ አይደሉም ብሎ ሲከራከር ቆየ 2015 ላይ ለማንኛውም መመዝገብ ጀመረ አሁን 2015 ሲመዘግብ እኛ 2017 ላይ ትልቅ የሆነ የደናክል ዲፕሬሽን ሙቭመንት የተካሄደበት ጊዜ ነበርና እዛው ነበርኩ የኤርታሌ እሳተ ገሞራ ፈንድቶ ከነበረበት ጉድጓድ ወጥቶ ገነፈለና ትልቅ መነጋገሪያ ሐሳብ ሆነ ከዛ የሚመጡ የኔ እንግዶች ሆነው የሚመጡ ስኮላርስ አረ እንደዚህ አይነት ሐሳብ አለ ጂኦ ፓርክ የሚባል መስራታ ጂኦ ሄሪቴጅ የተባለ እየተመዘገበ ነው ለጂኦ ፓርክነትም የሚታጭ ነው ከዚህ የበለጠ በቃ በዓለማችን ላይ ምንም አይነት ምድር የለም የተወሰኑ ናቸው አክቲቭ ላቫሌክ እነዚህ በ125 ዓመት ሙሉ ሳያቋርጥ የፈነዳ የተፈለቀለቀ እሳተ ገሞራ ያለው አጠገቡ የጨው ምድር ያለው ጨው ምድሩ ደግሞ ጂኦተርማል አክቲቪቲስ የሚካሄድበት የተለያየ ቀለማት ያሉት በጂኦሎጂ ቋንቋ ደግሞ የተለየ ነው እና በዓለማችን ዲስቲንክቲቭ የሆነ በጣም የተለየ ቦታ የሚባል ነው ለጥናት ለሳይንቲስቶች ለሪሰርቸሮች ለተማሪዎች ምድር የተሰራችበትን መንገድ ቁልጭ አርጎ የሚያሳይ መጽሐፍ ሳታነቢ ብዙ ነገሮችን ሳታገላብጪ በማየት ብቻ being there in አፋር በመሆንሽ ብቻ የምትገነዘቢበት አጋጣሚዎች ያለው ኢትዮጵያ ውስጥ ነው እና ምን ይላሉ እዚህ ላይ እንደው ላሳጥርልሽና
የኢትዮጵያ የስነ ምድር ሀብት ስትጓዥ እነሱን ያይሽ በምትጓዥበት ጊዜ it's like reading a geology textbook የስነ ምድር መጽሐፍን እንደማንበብ ይቆጠራል በቃ ሄደሽ ፔፐርሽን መስራት ብቻ ነው ወይንም አንድ ቦታ ላይ ቆመሽ ስለዛች የጂኦሎጂ ጉዳይ የስነ ምድር ጉዳይ ጥናት አካሄደሽ ፒኤችዲሽን በአጭር ጊዜ መስራት የሚችይበት ዳታ ሙሉ ዳታ ይዞ ቁጭ ያለ ላይብረሪ ማለት ነው እና በዚህ መልኩ ነው የሚገልጹት በጣም ብዙ ቴክስት ቡክ ላይ አለ ኢትዮጵያ ውስጥ የመጓዝን አጋጣሚ ካገኛችሁ የአንድን የጂኦሎጂ መጽሐፍ የማንበብ ነው ሴዲመንታሪ ልትዩ ትችያለሽ ቮልካኒክ ልትዩ ሜታሞርፊክ ሮክስ ልትዩ ትችያለሽ ሁሉም እኛ ውስጥ አለ the oldest rock በጣም ያረጀው የድንጋይ አለን ድንጋይ ወይም አለት አለን ኢትዮጵያ ውስጥ ትላንትና የፈነዳ የኤርታሌ ሊሰጥሽ ይችላል ሁለቱም ቤት ያለ በጣም ያረጀውም የድንጋይ አይነት አለ ማዕድን ሰራ ትላንት የፈነዳውም የኤርታሌ ድንጋይ አለ በጣም ያረጀው ምልክቱ ምንድነው በጣም ያረጀው ሜታሞርፊክ ነው ብዙ ፕሮሰስ ተካሂዶበታል ውስጡ ቴምፕሬቸር ፕሬሸር በቃ ሪወርክ ሆኗል ሲታይ ይለያል ብዙ ማዕድናትን የያዘ ነው ሴዲመንታሪ ደግሞ ይሄ ደለል እንደማለት ነው አሸዋው ላይምስቶኑ የቾክም ይሰራበት ሌላ ጂፕሰም እንደዚህ አይነት ነገሮች አባይ ላይ ያለው ሶፎሞር አካባቢ ያሉ ዲፖዚሽን ሴዲመንታሪ ይባላሉ ቮልካኒኩ ደግሞ ኢትዮጵያን ከ70% በላይ ተራሮቿን የሰራ የእሳተ ገሞራ ውጤት ናት ኢትዮጵያ ራሷ ምክንያቱም በስምጥ ሸለቆ አማካኝነት ስለዚህ ወደ ሀብቷ ስትመጪ እንግዲህ እድሜውን ነግሬሻለሁ የቅርብ ጊዜ ነው ጂኦ ቱሪዝም እንዳለ ጽንሰ ሐሳቡ በጣም የቅርብ ጊዜ ነው እነሱ ራሳቸው አሁን የጂኦ ፓርክ ምዝገባን 10ኛ ዓመት ህዳር ላይ ነው መስከረም ላይ ነው እናከብረው ከዩኔስኮ ጋር እኛ ጋር ከመጣሽ ከ20 ቀን በፊት ነው ሪኮግናይዝ ያደረገን በቃ እውነትም አላት የጂኦ ቱሪዝም ሀብት አላት ያቃሉ ግን ዩኔስኮ አዛን ኢንተርናሽናል ኢንስቲትዩሽን ኢትዮጵያን አስቦ ያሏትን ሀብቶች እስኪ ሄራችሁ ይውላት ብሎ ብዙ ወጪ ወጥቶ ከቱሪዝም ሚኒስቴር ከማዕድን ሚኒስቴር ጋር እኔን ጨምሮ ምክንያቱም አድቮኬት ነኝ ኢኒሺየቲቭ ነኝ ለማዕድን ለቱሪዝም ሚኒስትሪም ባለኝ ቅርበት ሁሌ ይሄድኩ ፑሽ አረጋለሁ ይሄ ሀብት አለን እላለሁ በዛ ምክንያት ወደ ስፔንም ተጋብዤ ሄጄ ነበርና እዛ ራሱ ሁሌ የምለው ነገር ነው የትኛው ነው አንተ እንዲመዘግብልህ የምትፈልገው አሉኝ እዛ ያገኘኋቸው ዩኔስኮ ሰዎች ወይም የጂኦ ፓርክ ኤክስፐርቶችና እስኪ በግልጽ ነገርን አሉኝ ምክንያቱም ተሰጥቶኝ ነበር መድረክ ተሰጥቶኝ የኔን ፕሬዘንቴሽን አፍሪካን ወክዬ ነው እዛ ያለሁት ሲጠይቁኝ ግራ ገባኝ በጣም ብዙ ነው የቱልም ደግሞ አንዱ ልጅሽን ካንዱ ልጅሽ አታቀዳድኝ ምንም እንኳን የአፋርን እንደ መጀመሪያ ልጄ ባየው በፍቅር በወድቅም ማበላለጥ ግን አልፈልግም ስለዚህ አይ ከቻላችሁ ኢትዮጵያን እንዳለ በጂኦ ፓርክነት መዝገቡ ሊያርኩና ኮንግረሱ እንዳለ ያ ኮንቬንሽን ትኑ በጣም በሳቃወካ ከዛ እንደውም የላንዛሮቴ ተባላሽ ደሴት ነች የዛ ከንቲባ በቃ ለዚህ ንግግር እራት ግብዣ አድርጌያለሁ እና ጋዜጠኞችም ጠየቁኝ ከዛ እንደዚሁ እና ይሄን ያህል ነው ሀብቷ ከከሌ አሁን ራሱ ፕሮፌሰር አስፋውሰን አስራት መጥቶ ከዩኔስኮ ሰዎች ጋር ባይዘው እሱ አሁን የዩኔስኮ ሳይንቲስት ነው ከኔ ጋር የተማረው ጓደኛዬና የኛን ሀገር የጂኦ ቱሪዝም ሀብት በጥርጥር አድርጎ ያውቃል መጽሐፍ ጽፏል ከሁለት በላይ መጽሐፍ ጽፏል በኢትዮጵያ የጂኦ ቱሪዝም ወይም ደግሞ የጂኦ ሄሪቴጅ የስነ ምድር ቅርስ ዙሪያ ያላየው ያልዳሰሰው ነገር የለም ያልጻፈው ነገር የለም አርቲክል በየሳምንቱ ያወጣል ብለሽ ምንም አልተሳሳትኩም እና መረጠ የትኛውን እናድርግ ተባባል እና የሚያስደነግጥ ሐሳብ አመጣልኝ እዚህ መልካ ቁንጥሬና ጥያ እና ቡታጅራ ስልጤ ቮልካኖ ቴክቶኒክ ዞን ብሎ አወጣ እኔን ትንሽ ብሪፍ አደረገኝ ሄድን እና በቃ ልዋረድ ነው ብዬ ነው ሄድኩት አላመንኩበትም በሱ ራሱ ምክንያቱም እዛ አካባቢ ጂኦሎጂካል ኢንትረስት ያለው ሲግኒፊካንት የሆነ ኢንተርናሽናል ሲግኒፊካንስ ያለው የስነ ምድር ቅርስ ይኖራል ብዬ አልገመትኩም እሱ ተዘጋጅቷል ከዛ ሄድን
ይሄ ጂኦ ፓርክ ማለት በነገራችን ላይ ብዙ ነገሮችን የያዘ ነው። ካልቸሩን የህዝቡን አኗኗር ከሄሪቴጁ ጋር ከቅርሱ ጋር ያለው የህዝብ ግንኙነት ይሄ ሁሉ ይመዘግብልሻል እንደ ነጥብ ይያዛል። እና ዝም ብሎ እንደማንኛውም ሄሪቴጅ ወይም ቅርስ ዝም ብሎ የሚመዘገብ አለ 2 አመት 1 አመት ጥናት ከተደረገ በጣም ካሰለቹሽ በኋላ ነው ሁሉ ነገር አሟልተሽ ስትገኝ ወደ ምዝገባ የሚገቡት። ስለዚህ ይሄንን በሚደንቃችሁ ሁኔታ እንደው ፐብሊክ ላድርገው ዛሬ እንደው በሚደንቅ ሁኔታ ከዩኔስኮ ተመድበው የመጡ 2 ዶክተሮች ቮልካኖሎጂስቶች ሴቶች ናቸው። በጣም ሲሪየስ የሆኑ ማንንም የትኛውም ጂኦ ፓርክ ቢጠሩ የትኛውም ሀገር እየጣሉ የሚመጡ እና እነሱም በቃ እንደ እንቁላል የምትንከባከባቸው ሴቶች ናቸው። ከዛ ዘሞመንት 50 40 ኪሎ ሜትር እንደሄድን ኢምፕሬስድ መሆኑ ጀመሩ። አስፍሽ ስላለ ነው ምክንያቱም እሱ ሳይንቲስታችን ነው ይላሉ ያከብሩታል በጣም እሱ ስላለ ነው ብዬ ገመትኩ። በኋላ ግን በሚያደርገው ዲስክሪፕሽን እኔ ረዳቱ ነኝ እሱ ነው ዲስክራይብ የሚያደርገው ብዙ ነገር እኔ ራሴ ሀገሬን አላውቃትም አልኩኝ። በቃ እኔ እንግዲህ አስቢ ይሄን ያላመት ሰርቼ በጂኦ ቱሪዝም አላውቃትም አልኩኝ። የሚያሳየን ይሄ ጂኦሎጂካል ፋክትስ ዩኔስኮ ሊመዘግብበት የሚችልበት መንገድ ሲያውቀው ጥናቱ የጻፈው ጽሁፍ ምንም በቃ ምንም ከቃላት በላይ የሆነ ነገር አሳየን። በኋላ እሺ ጂኦሎጂካል ሲግኒፊካንስ እንዳለው እናውቃለን። ይሄ ቦታ ምንድነው ካልቸራል ኢንተርሚንግሊንግ ከተፈጥሮ ጋር ያለው የህዝቡ ቁርኝት ምንድነው ብለን ስንል ባላሰብነው ሁኔታ እሱም ደግሞ ልክ ጥያን ጎብኝተን ወደ መኪናችን ልንገባ ስንል ቆዩ እስኪ ተባለ። ዘፈኑ ቀለጠ። ልክ ዩኔስኮ የሚፈልገው ለአንድ ጂኦ ፓርክ መሟላት አይነተኛ ነገር ህዝቡ ፈቃደኛ ነው ወይ ሀብቱን ያውቀዋል ወይ የሚሉትን ነገሮች ሁሉ ያሟላ ሆኖ ተገኘ። ምግቡ ያቀረቡት ኪዩዚንስ እዛ ቴብል ላይ የተዘረጋው የባህላዊ ምግብ የሰዎቹ ባህል ሰዎቹ ምግቡን እንድንበላ የሚጋብዙበት መንገድ ለቅርሱ ያላቸው ጉጉት እንክብካቤ ሰዎቹ በቃ እንትኑ ነው ኢሞሽናል አክቹአሊ እየተደበቁ ሁሉ ነበር። ይሄን ሁሉ ሀብት ይዛችሁ እስከዛሬ ምን ትሰራላችሁ? ቁጣ ጀመሩ። ኦን ዘ ኮንትራሪ በተቃራኒው ነበር ሌላ ሀገር ሲሄዱ የሚሆነው እነሱ ናቸው እንዲያርጉ ይሄን አላሟላም ይሄን እኛ ግን በተፈጥሮ የስልጤን ህዝብ አላስገደድን የቡታጅራን የሶዶ ጉራጌዎችን አላስገደድን። በቃ የተነገራቸው ከዩኔስኮ ባለሙያ መጥቶ ያዘጋጀው ነው የሚመስለው ግጥምጥም አለ። ይሄ አንድ ኢንሲደንት እንዳይመስልሽ በየቦታው ሐራ ሸይጣንን ስንጎበኝ እንደዛው ነበር። እኛ ጂኦሎጂን እናገራለን የካልቸሩን ይሄ ዳንሱን ዘፈኑን ህዝቡ ይከውነዋል። እናንተ ኑልን እንጂ እናንተ ሀብት አላችሁ ብላችሁ ኑልን እንጂ ቀሪውን ለኛ ተቦታሉ። ምንም ክፍተት መናገሪያ ነጥብ አጣን። ምን እንበላቸው እንሶች ገና እኮ ልናስተምር ኦሪንቴሽን ልሰጥ ፕሮግራም ይያል ተምሬ መጣሁ። ስለዚህ ቅርስ መኖሩ ብቻ አይደለም ስለ ቅርሱ ሰው ያለው አመለካከት የሚደንቅ ነው። ቅርስ አለ ምን ነው አይደለም በቃ የኢትዮጵያ ህዝብ ቅርስ አለ አይባልም መዝግብልኝም አይባልም ዩኔስኮም ቢሆን ምክንያቱም ግልጽ ነው ክሊር ነው ክሪስታል ክሊር ሀብቱ አለን ሰውን ክብካቤ ያደርጋል ይጠብቃል ፕሮቴክሽን ነው ለትምህርት የሚሄዱ ሰዎች ተዘጋጅተዋል ከአዲስ አበባ ዩኒቨርሲቲም ከሌላም አካባቢ ይሄንን ሊያጠኑ የሚችሉ ማለት ፔፐሮቻቸው ሊሰሩ የሚችሉ ሰዎች አሉ ሰርተዋልም ሪሰርቸሮች አሉ ሳይንቲስቶች አሉ ሁሉ ነገር የተሟላ ነው እና የኢትዮጵያ የስነ ምድር ቅርስ ሀብት ከጉብኝት አልፎ ለትምህርታዊ ጉዳዮች ለሪሰርች ለሳይንቲፊክ ፐርፐዝ ይሄን ነው የሚለው ዩኔስኮ ነው የሚለው ከበቂ በላይ የሆነ የማስፈጸም አቅምም አለን ሀብቱም አለን ሀብቱ ጂኦ ሄሪቴጅ በሚባል ነው የሚታወቀው ጂኦ ቱሪዝምም ስትገቢ ያንን ቅርስ ዴሊኔት አድርጎ በደንብ ከልሎ ምልሽ በሐሳብ ነው የምትከልዩ እንጂ አጥር ሁሉ አይፈልግም። አሁን ለጂኦ ፓርክ አጥር እንዲ ማጠር ሰውን ውጣ ማለት አይቻልም ኖር ነው። ጂኦ ፓርክ መዝግቡልኝ ስትይ መጀመሪያ ማህበረሰቡ ከስነ ምድር ሀብቱ ጋር በጣም የተሳሰረ ነው ወይ ነው ጥያቄው። እንደው
አብሮ ይኖራል ወይ ነው ከጂኦ ፓርኩ ጋር ምን ይጠቀማል ነው ጥያቄ እየጠበቀውም እየተጠቀመበትም የሚሆነው ነው ይሄ ነው ልዩ የሚያደርገው እስከ ዛሬ ለምሳሌ የወርልድ ሄሪቴጅ ሳይት የሚባሉ አሉ ባዮስፌር በሚባል ይመዘግባል ይሄ ሶስተኛው ዲዚግኔሽኑ ነው የዩኔስኮ ጂኦ ፓርክ ሲመዘግብ ግን እንደሌሎቹ ቅርሶች ሰውን እያገለለ ያወጣ ምናምን እየተንከባከበ አይደለም ይሄ ከሰው ጋር ነው አብሮ የስነ ምድር ቅርስ እንክብካቤው የሚቀጥለው ሰስተነብል መሆን አለበት ይልሻል የመጀመሪያው ዘላቂ የቱሪዝም ፖሊሲ ይታያል ሁለተኛ የሰው ኮሚኒቲ ቤዝድ ነው ወይ የማህበረሰብ አቀፍ ነው ወይ ማህበረሰቡ ከጂኦ ፓርኩ ምንድን ነው የተጠቀመው እሱ ካልተጠቀመ እንዴት ነው ወደሚቀጥለው ትውልድ የሚያስተላልፈው ጠብቁ ይሄን ጽንሰ ሐሳብ ይዞ ነው ዩኔስኮ የተነሳው እኛ ደግሞ ያንን ለመተግበር ተፈጥሯዊ ነው አሁን እውነት ዛሬ የምነግርሽ ተምረ ነው ምናምን አይደለም እኔ ተምሬ ይሆናል ማህበረሰቤ ግን ተምሮ አይደለም ጂኦ ፓርኩ የሚጠብቀው ማን ነው ጂኦ ሄሪቴጁን የሚጠብቀው የስነ ምድር ቅርሱን የሚጠብቀው እስከ ዛሬም አፋር ሳስጎበኝ መጤው በተለይም እንደኔ በቱሪዝም ላይ ተሰማራው ሰው ምናገኘው ፕላስቲክ እንጥላለን ስንሄድ ብዙ የተፈጥሮ እንክብካቤ አናደርግም ዌስት ዲስፖዛላችን ይሄ ቆሻሻን የምናስወግድበት መንገድ እኛ ከአዲስ አበባ የሄድን ሰዎች ነን ጥፋቱን ሁሉ ያመጣ ነው በባስም ተሄጅ እንደሆነ በየባሱ በሚያቆምበት ቦታ ላይ የተጠቀምሽበትን ፕላስቲክ እንወረውራለን ከፈት ወርወር እናደርጋለን አፋር ስትገቢ ሁሉ ነገር የለም እንዲህ ተዘናግተሽ የጠጣሻትን ውሃ ቁጭ አርገሽ ወይ ላስጎበኝ እንዲ ሲል ስቀበጣጠር እነሱ አይ አንተ እኮ ትረሳለህ አንዴ እነሱ ማስረዳት ከጀመርክ ትረሳለህ ብለው እነሱ ይዟታል ያቺን ውሃ ወይም ያለቀች ፕላስቲክ ይዙና ወይ ሻንጣ ውስጥ ከፍተው ዚፑን ያስቀምጡልኛል እና ያንን እንግዲህ አፋር ባለፉት 20 ዓመታት የቆየሁበት ነው አንዲት ነገር የአፋር ማህበረሰብ አቆሸሸ ምለው ነገር የለኝም ወይም እኔ ላስተምረው አልችልም የአፋርን ማህበረሰብ ካቆሸሽ ግን እኛ ነን እናቆሽሽ ያውቃል እውነት ለማናገር ያውቃል እንደው ከዛ አልፎ እንኳን በሚፈጠር አሁን ያሁኑ ትውልድ ያው እንደምታውቁት ትንሽ ዘንጋ የሚል ትውልድ ነውና ይሄ ትውልድ እንኳን በሚፈጥረው ጥፋት ኤልደሮቹ ታላላቆቹ የአፋር ሰዎች የድሮውን አይረሱም ስለዚህ አካባቢያቸውን ጽዱና ከፕላስቲክ የጸዳ አካባቢ ለመፍጠር ያስባሉ ያውቃሉ ሀብታቸውን ያውቃሉ ጠንቅቀው አፋር ለኤርታሌ የሚያደርገው እንክብካቤ በጣም የሚገርም ነው ያውቀዋል ጂኦ ፓርክ እንመዝግብ ሲባል ይሄንን ትሬን ለማድረግ ወርክሾፖችን መስራት ሊኖርብኝ ይችላል ግን ስራው በጣም ቀላል ነው ለኔ ትሬንም ለማድረግ የዩኔስኮንም ይሄን በጂኦ ፓርክነት ለመመዝገብ ሲሄድ የሚያደርጋቸውን ክራይቴሪያዎችን ለማሟላት ለማህበረሰቡ መንገር ስላለብኝ ምክንያቱም ከማህበረሰቡ አፕሩቭ ካረጋገጠልኝ በኋላ ነው ወደ ጂኦ ፓርክነት የሚመዘገበው እሱን ነው ዩኔስኮ የሚጠይቀኝ እነዚህ በጂኦ ፓርክነት ሊመዘገቡ ያሉ የስነ ምድር ቅርሶቻችን አሁን እንኳን ከፕሮፌሰር አስፋውሰን ጋር አውትላይን ስናደርግ እና ዶክመንት ያላቸው 25 በላይ ናቸው ይሄ አሁን ስናገር ቀላል ነገር ይመስላል አገራት ከኛ ጋር የተሰበሰቡ 10 የሚሆኑ የአፍሪካ ሀገራት ነበሩ አንዲት ለጂኦ ፓርክነት የምትታጭ ቦታ ማዘጋጀት አቅቷቸው ማለት ጂኦ የስነ ምድር ቅርሱ ራሱ ዩኔስኮ ሊጠብቀው በሚችል ደረጃ ላይ አይደለም ያለው ማለት ባጭር ቋንቋ ይላቸው ወይም ዩኔስኮ ካላገዛቸው በስተቀር አንዳንድ ሳይንቲፊክ የሆኑ ጂኦሎጂካል ነገሮች ውስጡ በሳይንስ ካልገቡ በስተቀር እንዲህ እንደኛም በግልጽ የሚታይ እንደ ስምጥ ሸለቆ እንደ ባሌ ማውንተንስ እንደ ሰሜን ማውንተን እንደ መቻራ ኬቭ እንደ ሶፎሞር ኬቭ እንደ ገራልታ ማውንተንስ ብዙ 25 ናቸው ሊስቶቹ ስለዚህ መላ ኢትዮጵያ ያሉት ቀደም እውነት ነው እንደውም ከየክልሉ ከሱ ጋር ስንነጋገር ከጓደኛዬ ጋር ከፕሮፌሰር አስፋው ጋር አንዳንድ ክልሎች ከ3 በላይ ክልል ነው ማለት ከ3 በላይ ሲሆንብን ነው ይሄ እኮ አንድ ሀገር ማስመዝገብ ያለበት ነው እኛኮ በክልል 3 በቃ ብለን ጨምቀን 3 ብቻ በቃ ብለን ያን ሁሉ አሳይተናቸው የዩኔስኮ ኢቫሉዌተርስ ግን
ከዚህ በላይ አምጡ ትችላላችሁ ይያሉ ነው ያሉት ካዩት በኋላ በተለይ ኢትዮጵያችን ምክንያቱም ከአዲስ አበባ 50 ኪሎ ሜትር ወስደናቸው ነው ኢሞሽናል መሆን የጀመሩት ገና አላዩም እኮ ስልጤና ቡታጅራ ያለን የሐራ ሸጣን የጥያ እነዚህ መልካ ቁንጥሬና ሌሎች ጂኦሎጂካል ሲግኒፊካንስ ቦታዎችን ያሳየናቸው እና በዚህ ከተደነቁ ሌሎቹን እነ መቻራ ኬቭን እነ ሰሜን ተራራን የባሌ ተራራን ሌሎቹን ምን አፋር ድፍን አፋር በሚባል ደረጃ ያለው ቢያዩ እና የህዝቡን ደሞ ተሳትፎ ቢያዩ ምክንያቱም ጂኦሎጂ ብቻ አይደለም ስነ ምድር ሀብት ብቻ አይደለም በጂኦ ፓርክነት የሚካተተው አብሮ ባህሉ ታሪኩ የምግብ አበሳሰሉ ሁሉም ነገር ነው ብዙ ነገር ስለሆነ ሆሊስቲክ ነው አጠቃላይ ይሄንን ያሟላ ማህበረሰብ አለ እንደ ሀገር ከራሱ ከተፈጥሮ ከሰጠችን ባለፈ ማህበረሰቡ የተሳሰረበት መንገድም ሊያስመዘግበው ቀና ሊያሰጠው ይገባል የሚለው ነው የአርአያ ሰው ሽልማት ተሸላሚ ነው ተርሶ እና እዚያ ቦታ ላይ ሲገኙ በአፋር ባህላዊ ልብስ ነው የተገኙት ካልተሳሳቱ አፋርን ደግሞ ደጋግመው አነሷትና ለምን ይሆን አፋርን እንዲህ የሚወዷት የተለየ ነገር አለ በየ ጥያቄ ለጠይቅ ያዘጋጀውትን በሙሉ መለሱት በቃ መላለሳለው ብዙ ነገር አላት በጣም ነው ሞዳትም አሉና ተፈጥሮ ጋር ያለው ቁርኝት ተፈጥሮ በራሱ ይስባል ይመስለኛልና እሱ ወደ አፋር በብዙ እንደሚያመላልሰው ታውቃለሁኝና እሱን ያው ስለመለሱት ቀድሜ ግን ይሄ ሁሉ የሚያስገርመኝ ነው አፋር በብዛት ይሄዳሉ ሲባል ሰማለሁ ውስጤ ያለውን የተፈጥሮ ፍቅር የመሬት ፍቅር አፋር መለሰችልኝ በቃ መለሰች እዛ ስገኝ ለመጀመሪያ ጊዜ የተገኘው ቀን ፈርቻለሁ ማታ ነው ይፍለቀለቃል እሳት በጨለማ ውስጥ ነው የምንሄደው ይሰበራል ድንጋዩ ይሰበራል ስትራመጅበት ይቆራርጥሻል ኦኬ የመጀመሪያ ጊዜ ነው ልክ እሳቱ ጉርጓዱ ጫፍ ላይ ስቆም የተሰማኝ ስሜት በቃ ሜልኬን የተለየ ነው በቃ እዛች ጫፍ ላይ እዛች ጉርጓድ ጫፍ ላይ ሆኜ አንድ ሰው ነበር ያስኩት እሱ በጣም ኤግዛይትድ ሆኖ ይጽፋል እንትን ይላል ፎቶግራፍ ያነሳል ምናምን ይራወጣል ብቻ በዛች ጉርጓድ ዙሪያ እኔ እዛው እንደ ድንጋይ ደርቄ ነው የቀረሁት እና በዚህ ልክ ያለው ያልገመትኩ ከዛ በኋላ ቤቴ ነው የሆነው አንዳንዴ እንደው ቁጭ ብለን ፍሌክሲብል ነው ፕሮግራሜና እንመካከራለን ከነጮቹ ጋር ነገ ምን እንደግሞ አምስተኛ ቀን ተባብለን ከሌላው የምንሄድበት ቦታ ቀንሰን ቀን 5-6 ቀን ሁሉ ቆይቻለሁ ለምሳሌ ሲፈነዳ በ2017 በፈረንጆች አቆጣጠር ሲፈነዳ ስልሽ ከጉርጓዱ ወጥቶ ሲፈስ አጠገቤ መጥቶ እሳቱ አጠገቤ መጥቶ እየፈሰሰ ነው ለካ ትኩረቴን ጉርጓዱ ጋር ነው እና እዛው እየተራመድኩ ነው ብቻ ሲመጣ አይቼዋለሁ ፎቶግራፍ እናነሳለን እንራወጣለን እንጫወታለን ከዛ ኤግዛይትመንት ውስጥ ነው መጥቶ ብቻ እግሬ ጋር ትንሽ ሞቅ ሲለኝ ሳይው ጫማዬ እየቀለጠ ነው ኦሬዲ እኔ ጋር ሊደርስ ግማሽ ሜትር አይሞላ ጫማዬ ግን ኦሬዲ መቅለጥ ጀምሯል ከዛ በኋላ ተጫዋጭው ነው እንግዲህ የምግብ አብሳይን ይዛለን ኩክ እንደዚህ ሾፌሮች አሉ በጣም አሪፍ ልጆች አሉ በቱሪዝም ቤተሰብ ውስጥ እነሱ ናቸው ተጫዋጭው የመለሱኝ እንጂ ስሜታዊ ትሆኛለሽ በአጠቃላይ የምናገረውን አላቀውም ለፈረንጆቹ የምናገረውን አልመርጥም በቃ ለምሳሌ ራትህ ይሄ ነው በቃ ከዚህ በላይ ራት የለህም ብዬ እስከመናገር በቃ ራት የለም ይሄው ራትህ ይሄውልህ ብዬ እስከመናገር ይሄን ከማየት በላይ ከዛ እነሱ ኩል ናቸው ይገባሽ ሌላ አካባቢ ቮልካኖ ጎብኝተው እድሜ ልካቸውን አይተው የሚመጡ ሰዎች ስለሆኑ እንደኔ አይደሉም እኔ ግን ያለችኝ እቺ ነች ስለዚህ እሷም ደግሞ ፈንድታ ስትፈስ ለኔ ትልቅ ነገር ነው ልክ ነው አንድ ሜሎታ አባባል አለ እንዴው አስተዳደግም ቀድምም ስላነሳንበት ግን ለልጆቹ ላይ ባቋራጭ መክበርን መልመድ የለበትም የትኛውም ወጣት የትኛውም ልጅ ለፍቶ ጥሮ ግሮ የሆነ ቦታ መድረስ አለበት የሚል ሐሳብ ያነሳሉና በየትኛው ሙያ ውስጥ ያለ ሰው ደግሞ በዛው በተሰማራበት ሙያ በርትቶ ማለፍ ነው ያለበት የሚል ሐሳብ ያነሳሉ በተለይ ግን ባቋራጭ መክበር የምትለው ሐሳብ በብዙ ደጋግሞ ስለሚያነሱት እናውራባት ካገኙት አይቀር እንዲው ሐሳብ ያካፍሉን ደስ ይለናል አቶ እንቁ
እንደውም ደስ የሚል ጥያቄ ነው ይሄና ኤክስፒሪየንስም አድርጌዋለሁ በተለያየ ጊዜ እና ከልጆቼም ጋር ጸው ይሄ ነው ከብዙም ሰው ጋር ማስማማኝ ነገር ለምን ህይወት አንዴ ነች እኔም ማምነው ህይወት የህይወት ልምድ ነው ኤክስፒሪየንስ ነው እንጂ ግብ አይደለም ግብ ካልንማ ህይወት መጨረሻው ሞት ነው ስለዚህ በህይወት ዘመን ውስጥ ያለው ኤክስፒሪየንስ የህይወት ጉዟችን ነው ኑሯችን እኔ ማምነው ደስታም የሚፈጠረው ግብ ላይስ አትደርሽም የሰው ልጅ ግቡን አይደርስም ዛሬ 1 ሚሊዮን ካገኘ ነገ 5 ሚሊዮን ይፈልጋል እያለ ይቀጥላል ፍላጎቱ በጣም ረጅም ስለሆነ ግን ራስን ከተፈጥሮ ጋር ካገናኘንና በጣም ስሎ ሞሽን ውስጥ ካለን ህይወታችን ይጣፍጠናል ብዙ ጊዜ አሁን ይሄን ኤክስፒሪየንስ ስላደረኩት ነው ሻኪሶ ለገደምቢ የወርቅ ማዕድ ሚድሮክ ሰራ ነበርና እኔ ሱፐርቫይዘር ነበርኩ አንድ ጂኦሎጂስት ተመድቦ ይመጣልኛል በኋላ አየው ፒቱን ዞር አድርጌ ያሳየሁት ይሄን ነው የምንሰራው እንግዲህ እንዲህ ታረጋለ ኦሪየንቴሽን ሰጠሁት እና ሳምንት ቆይቼ ወደ አዲስ አበባ መምጣት ነበርብኝ እኔ ከዛ ይሄን ሳምንቱን ሙሉ ሳሳየው ቆየሁ ፍሬሽ ግራጁዌት ነው የማይን ጂኦሎጂስት ነኝ እሱም እንደዚህ ረዳት ተብሎ ነው የመጣው ግራጁዌት ነው በኋላ ይሄን ነው የምንሰራው አለኝ ይሄን ስሰራ ነው መከርመው አለኝ አዎ ሌሎች ተጨማሪ ዲዩቲዎች ሰጣለሁ አንደርግራውንድ አለ ከመሬት በታች የሚቆፈር ወርቅ አለ እሱን ሱፐርቫይዝ ያደርግ ታመጣለህ ለፋብሪካ ተሰጣለህ ማፕ ትሰራለህ ጂኦሎጂካል ማፕ ዝርዝር ሁኔታዎችን አስረድቼው መስራት ጀምሯል ግን አቧራው ሰለቸኝ አለኝ እና ገና መጀመሩ ነው ስራ እና እንግዲህ መኪኖች ይመላለሳሉ የወርቅ ድንጋይ የጫኑ ወደ ፋብሪካ ይገባሉ ይሄ እኮ ወርቅ ነው አባ አገር የሚኖርበት እኛም የሚከፈለን የወርቅ ምርት ነው ላይ ነው ቁጭ ያልከው እና አቧራ ለኔ እንትኔ ነው ክሬሜ ነው ያን ሰሰራው ድንጋውን ነው ፈንድቶልኝ ያንን ወስጄ ለፋብሪካ ሰጥቼ ወርቅ ተመርቶ ይሄን ያህል እንዳልከው ምርት ተገኝቷል ተብዬ ማታ ሲነገረኝ በቃ ሚዞም የሚጨብጠው ነው ማጣው በተለይ ብዙ ምርት ያመረትኩ ቀን በቃ ከተማው ሁሉ ያቃለ ያሻክሱ አነዳዴ ይለወጣል አሳሳቂ ይለወጣል በቃ ሁሉን ሰው ልጋብዝ ነው የኔ ወርቅ ነው ይመስለኝ እውነትም የኔ ነው እንጂ ላንድ ባለሀብት የሚገባ ወይም ለሀገር የሚሄድ አይመስለኝ እና ይሄ ሰው ሳምንት ካሰለጠንኩት በኋላ ወደ አዲስ አበባ ነው ሲመጣ ባስ ውስጥ እንግዲህ ብዙ ሰው ይተዋወቃል ሻኪሶ ፊት ለፊት ነው የተቀመጥኩት ባስ ውስጥ እሱ ለካ ከኋላ አለ ይሄው ጂኦሎጂስት እንግዲህ አስረክቤው ስራዬ መምጣቴ በኋላ እዛው ባስ ውስጥ ያሉ ልጆች እንዴ ፒቱን ለማን አስረክበን የመጣው አንድ ፍሬሽ ጂኦሎጂስት ተመድቦልኛል ለሱ ሰጥቼ ነው ለጥቂት ቀን አዲስ አበባ መሄደው አልኩ እንዴ ያ ያልከው ጂኦሎጂስት እኮ ከኋላ አለ አሉ እና ቦሬ የሚባል ከተማ መሰለኝ የደረስነው መመለስ አልችልም ከዛ ለቁርስ ነው ለምናምን ስንወርድ ብቻ ለሻይ ጥሩ የኮምፒውተር አቅም አለኝ አዲስ አበባ ገብቼ ኮምፒውተር ራሴን አድቫንስ አድርጌ አስተማሪ ሆነ ይሻለኛል እዛ አቧራ ላይ አለኝ አቧራ አለው እንግዲህ ምሰራበትን ሚድሮክ ያኔ እንደውም የምንድን ነበር የቡና ዋጋ ወድቆ ወርቅ በጣም አገሪቱን በቃ ኢኮኖሚ የያዘ ነበር እና አልገባው ማለት ነው ይሄ ሰው ያኔ ነው በቃ ተስፋ ያስቆረጠኝ እና ይሄ ባጭር የመክበር ባጭር ስራን ሳይፈልጉ ስራን ሳይሰሩ ባጭር ህይወትን የማስተካከያ ዘዴ ትክክል እንዳልሆነ ያየሁት ያለ ብዙ ልፋት እና አይጥመው እና እንደዚህ አይነት አጋጣሚዎች አሉ ልጆችም አሁን የኔም ልጆች ትልልቆች ናቸው የመጀመሪያ ልጅ እንደውም የኔኑ ሙያ ነው አስቆምልኝ ሃይኪንግ እና ካምፒንግ ግሩፕ እዛ የማህበሩም ጸሐፊ ነች በግሏም በኔ ኩባንያ ስር ሆና ግን የግሏን ነው የምትሰራው ሰማም ግን ለየት ያለ ነው እንዲያውም ማዕድን ጋር በብዛት መሄዳቸው የማዕድን ስመቶ ይሆን ለለኝ ለየት ያለ ስም ነው የሰማነው የሷንም ሜራ ትባላለች ሜራ ደግሞ እንቁ ሜራ ማለት በጉራጊኛ እናታቸው ከጉራጌ አካባቢ የመጣች ናት ማለት ቤተሰቧ አረጋሽ ምራት ትባላለች እሷ ልጅ ናትና ስለዚህ የልጆቼን የስም አወጣጥ ለነሱ ሰጠው
እሺ በቃ ደስ ይለኛል እነሱ ተደሰቱልኝ ደስ ይለኛል ስለዚህ ሜራ ማለት በጉራጊኛ የዋህ እንደማለት ነው እና አያቷ ናቸው ያወጡት እኔን እንግዲህ ይወዱኛል ማለት እኔን ማሞገሳቸው ነው የዋህ እንቁ እንደዛ እንደማለት ነው በጣም ይገርማል እና የዋህ እንደማለት ነው ሜራ አሁን የተለመደ ስም ሆኗል በጉራጊ ሁለተኛውም ልጅ አቤም ይባላል እሱም እንደዚሁ እግዚአብሔር ሰጠኝ ነው ሜኖታ የሶስተኛው ልጅ ነው እሱም እንደዚሁ ከእግዚአብሔር ጋር የተገናኘ እግዚአብሔር ሰጠኝ እግዚአብሔር አደለኝ የሚል ትርጉም አለው ስለዚህ እንደዛ ነው በጣም ቆንጆ ነው ስለዚህ ልጆች አሁን ስለ ልጆች ስላነሱልን ይሄ ባቋራጭ የሆነ ነገር ሲያስቡ ከነሱ ጋር ጸበይሚያ ነው የሚል ሐሳብ ስላነሱ መቀጠል እንችላለን ግራ መንገድ ነው የስማቸውን ትርጓሜ እንዲው በእናውቀው ያልኩት ከልጅነታቸው ጀምሬ አቋራጭ ነገር እንደማይሆን ወይም ደግሞ ከሀገር ውጭ ወጥቶ የመበልጸግ እንደው የውጭ አምላኪ እንዳይሆኑ ሰርቻለሁ የተቻለኝን ያህል አገራቸው እንዲወዱ ፈልጋለሁ ሰርቻለሁ ከናታቸው ጋር ሆኜ ግን በቃ ይሄ ፒር ግሩፕ የሚባል ነገር አለ አይደል እኔ ቤት ውስጥ ልንገራቸው እንጂ ትምህርት ቤት ሄደው ከጓደኞቻቸው ጋር በሚያሳልፉት ረጅም ሰዓት ያስቧቸው አሁንም ቢሆን እኔ የምክደው ነገር አይደለም እኔን ተከትለው ባጭር ማለት በረጅሙ አድካሚው ነው ምንለው አታካቹ መንገድ ተከትለው ህይወታቸው ለመምራት አይፈልጉም ከሜራ ጀምሮ እሷ አሁን 26 ዓመቷ ነው እንደዚህ ቱር እየሰራች ነው ጥሩ ነው ግን እሷም ዳዲ አንተ የለፋውን ያህል ለፍቼ አይደለም እኔ ኑሮዬን ማስተካከለው ባጭር ጊዜ ውስጥ ማግኘት አለብኝ ነው የምትለው እንደውም አንዴ 12ኛ ክፍል ጨርሳ ትንሽ ጋፕ ሲኖራት እና ስራ ፈልግልኝ አለች ኦኬ ስራ ነው እንግዲህ ከታችኛው ለምሳሌ ድንኳን የካምፕ ቃዎች አሉኝና ድንኳን ከማጠብ ይጀምራል ወይም ደግሞ ዕቃ ከማጠብ እኔ ፊልድ ደርሼ ስመጣ የተገለገሉበትን ዕቃ ማጠብ አለብሽ ማዘጋጀት የካምፕ ቃዎቹን በመሰደር ማስተካከል አለብሽ ለዛ ይከፈልሻል ይሄንማ የቀን ሰራተኛ ቀጥረህ አሰራው እኔ የምፈልገው ሱፐርቫይዝ ማድረግ ነው ልጅ ምኑ ነው ሱፐርቫይዝ የምታደርጊው አየሽ አሁን የዘመኑ ልጆች የሚፈልጉት ባንዴ ከትምህርት ቤት ወጥተው ሱፐርቫይዘር ለመሆን እኮ ነው ምናልባት 15 ዓመት ፈጅቶብኛል ጥቂት ልምድም ይፈልጋል እነሱ እንደሱ ነው የሚያስቡት ኮንስትራክሽን ብትሄጅ ጓደኛዋን አጫውታቸዋለሁ በጋራና አንቺስ እንዴት ነው ምንድነው የምትፈልጊው ስላት በቃ ያባቴ እንትን አለ የኮንስትራክሽን ኩባንያ የዛ ኃላፊ መሆን ነው የምትፈልገው በቃ ባንዴ እንጂ ፎርማን ሆና ምናልባትም ሲሚንቶ አቀብላ ከዛ ነገር አይታ አይደለም አቋራጭ ምልሽ እንደዚህ ነው ባንዴ በተማሩትም ሊሆን ይችላል እኮ በቃ ላይ መውጣት ነው የሚፈልጉት አይሳካላቸው ማለት አልችልም ጥሩ ነው ምኞታቸው ግን ለሁሉ ሰው አይሳካም 80% የሚሆነው እንደዚህ ያልማል እንጂ ይሄን ይዘነጋውና መጨረሻ ላይ ቤዙ የተስተካከለ ስላልሆነ ማንንም ሳይሆን ይቀራል እና አንድ ሰው ለመሆን የሚያልሙትን ነገር ለመሆን አቋራጩን ሳይሆን የተሰጠ ፓዝ አለኩ የህይወታችን መንገድ አለ ያ መንገድ አሰልቺ ሊሆን ይችላል ያን አሰልቺ መንገድ ግን መወጣት ግድ ነው ልክ ነው ባይሆን አመቱ እንዳይረዝም መጣር እንዴው ብዙ ልፋት እንዳይጠይቅ መጣር ነው እንጂ ከታስ ጀምሮ ያዩት መሄድ እኮ አይጎዳም አሁን ለምሳሌ በጋዜጠኝነት እንዴው ብድግ ብሎ ኤዲተር አይኮንም ጀማሪ ሪፖርተር ሆኖ ሄዶ ዜና እንዴት ነው የሚሰራው ዜና እንዴት ነው የሚጻፈው ተብሎ መጥቶ እንዴት ነው ማንበብ የሚቻለው ተብሎ ከዛ ደረጃ ያለ ነው የሆነ ደረጃ ግን በዛ ፍጥነት የሚሄዱበት ፍጥነት ያለፉትም ቢሆን የሚያልፉበትን አመት ያፈጥነዋል በአመት በሁለት አመት ከሆነ በ6 ወር በ3 ወር እንዲህ ይሆነ ሊሄድ ይችላል ግን ማለፉ የሚጎዳ አይደለም ከኋላ ያለውንም ሰው እንዴት ነው ስራው የሚሰራው የሚለው ለማወቅም እኮ ነው ሱፐርቫይዘር ለማድረግ እኮ ከስርሽ ያለውን ሱፐርቫይዝ የምታረጊውን ግሩፕ ቲምሽን ማወቅ አለብሽ ሻኪሶ ሰራ እንደዚሁ ሳምፕል አድርግ ነበር ሳምፕል የቀን ሰራተኛ ስራ ሊሆን ይችላል የተወሰነ ስልጠና እንሰጣቸውና ሳምፕል የቁፋሮ ጉርጓዱን ሳምፕል አድርገው ወደ ላብራቶሪ መላክ ነው ግን እኔ ሳምፕል አደርጋለሁ ከነሱ ጋር
ሄልሜቴን አድርጌ እየቦነነብኝ እቺ መቆፈሪያ መሳሪያ በጣም አቧራ ታስነሳለችና እሷ እየቦነነች ከነሱ ጋር ሳቅ ጨዋታ ያለ ዳቦአችንን ሻያችንን እየበላን እየጠጣን እዛው ሳምፕል አድርጌ ሲሳሳቱም አይኔ ያያል የማይሆን ነገር ሲያደርጉ ካየሁ ደክሟቸው ሳይ ያንን አስተካክላለሁ እና በዚህ መልክ ነው ስራው የተሳካሚ ሆኖ ልክ ነው ብዙ ቦታ ይሄዳሉ ብዙ አካባቢዎችን ይቃኛሉ ከሀገር ወጥተው ብዙ ሀገራት ላይ ሰርተው ስለነበረ እንዴት ተገናኛችሁ ነው ባለቤቶት ጋር በዚሁ ስራ ላይ ያለው ነው የተገናኘነው በማዕድን ስራ ላይ አገረ ማርያም ወለጋ መላለሳለሁ ከዛ ተመላልሼ ስመለስ ማለት ሰርቼ ስመለስ 2 ወር ሰርቼ 15 ቀን አዲስ አበባ እንደ የጂኦሎጂካል ስራ አለ ማፕ ማድረግ ምናምን ግን አትሊስት አዲስ አበባ ነኝ ብዙ ሰዓትም አለኝ ስለዚህ አዲስ አበባ ስመጣ እንደዚህ አዲስ አበባ አይነት ልብስ አይኖርኝም ብዙ ጊዜ የጫካ ልብስ ነው ያለኝ እና ብዙ ሰው ቢሮም ስገባ አለቃዬም ይቆጡኛል በቃ እኮ አሁን መጣል እኮ አዲስ አበባ ያልመጣ መሰለህ እንዴ ጫካ ያለ መሰለ ይሉኛል ስለዚህ በዚህ ወቅት የጫካ ልብስ ማለት እንዴት አይነቱ ነው ቆሸሽ ያለ ደከም ያለ ቢሮ ይዘሽም አትገቢው እንደዛ አይነት ጫማሽም እንደዛው በቃ ቡትስ እንደዚህ አይነት ስለሌለኝም ነው ወይም ደግሞ ተመልሼም ስለምሄድ እንደ አዲስ አበባ መልበስ ብዙ እንትን አይደኝም አይሰኝም ትዝ አይልም እውነት ለመናገር እና እሱን ለመግዛት ነው እንግዲህ ጭቅጭቁ ሲበዛብኝ ወደ ካሳንቺስ ሲሄድ እሷ ሱቅ ነበራቸው እዛ ተገናኘን እና ከዛ ይሄንን አይነት ሳቤ እንዳለኝ ስነግራት በቃ አታስብ ብሩን ብቻ ለኔ ስጠኝ እኔ በመጣህ ቁጥር ልብስ አዘጋጅልሃለሁ አለች ከዛ ቀጠለ እንደዛ ተጫወትን ቀጠለ ለትዳር ከ2 አመት በኋላ ለትዳር በቃን አምነው ብር እየታው መሄድ ጀመሩ አዎ ውይ አሁንም ወደ ኋላ ለተመልሺ ነው ምክንያቱም በፊት እንዲህ አይነት በጓደኝነት መካከል በወንድም ጓደኛ በሴትም ጓደኛ መካከል ነገ እንደሚያገኝ ስለሚያቅ ባህሉ አስተዳደጋችንም ስለማይፈቅድ መወሻሸት የለም መበላላትም የለም መሰራረቅም የለም ስለዚህ እንደውም አንድ ወቅት ላይ ቤት የሚገዛ ገንዘብ ሁሉ ነበረኝ የሆነ ቁብ አለቃ ያስገቡኝና በቃ ለገል ፍሬንድ ይስጡልኝ ብዬ ለሷ ተሰጥቶ ቤት ሁሉ ወደ ካሳንቺስ ገዝተን ነበር የንግድ ቤት ማለት ነው እንዲህ ነው የጀመርነው እናም መጨረሻም እኔ የምሰራበትን ፐርዳይሜን ብቻ በኪስ ያረጋለሁ ሌላው ደሞዜ ወደዛ ይገባ ነበር ያኔ ደሞዝ ለምሳሌ 4000 3000 ብር ቀላል አይደለም በጣም ብዙ ነው በዘጠናዎች ውስጥና ያንን ገንዘብ ሁሉ እሰጣለሁ ስሰጥ ይሄንን እምነት አሳድሬ ነው የወደፊትም ሚስቴ እንደምትሆኛ ምኜ ነው እንደምትሆና ምኜ ነው በልብስ ምርጫዋ መውደዱ ጨመረ ወይስ ደግሞ ጨመረ ምሽትም መውጣት ጀመር ምክንያቱም የጫካ ነው ቆይቼ መጣው ስለዚህ ይዤ መውጣት ጀመርኩ ከእህቶቿ ከሌሎች ቤተሰቦቿ ጋር እዛ ሱቅ ማገኛቸው ቤተሰቦቿ ጋር ይዤ መውጣት ጀመርኩኝ በዚሁ ቀጠለ በሁለት ወር ቆይቶ 15 ቀን መምጣት ሆነ ወይስ ደግሞ በየወሩ እንዲህማ ከሆነ ልመላለስ አሁን ሚስተር ልታሶች ነው 15 እዚያ 2 ወር እዚህ ሆነ በቃ አወቅሽብኝ ማለት ነው አሁን አገረ ማርያም ሰሰራ ሁሉ ነገር አለ በእጄ ነው የካምፕ ማስተዳዳሪ ነኝ እና መኪና ይዤ ወጣና ሐዋሳ ነው ይላልው ወደ ቶሎ 2 አመት ቶሎ ነው መስለኛል ወደ ትዳር እንድንገባ ይሆን ነው ቤተሰብ ሻለ ሽማግሌ ሲላ አዎ ትንሽ ነው ተባለ እድሜ ገና ነኝ በጣም ገና ነኝ የድሮ ፎቶግራፍ ባሳያችሁ አታምኑ ይሄን ያላናፊነትም ኖሮኝ ምሰራ አይመስልም እና ሴትየዋ በቃ እናትየው እምቢያሉ እንዴት ሆኖ ነው የብረት አጥር የሚሆነው ነው እና ያስተዳድራታል ወይ ነው እኮ ወጣት ነው ስራም ያን ያህል የገዘፈ ስራም ያለኝ አልመሰላቸው በኋላ ነው የምልካቸው ሽማግሌዎች እንደዚህ ጉራጊዎች ናቸው እሳቸውን የሚያውቁ መርካቶም ፒያሳም የነበሩ ጉራጊዎች ሰብስቤ የሚያውቋቸው እኔንም ደግሞ በስራ የሚያውቁኝ ሰዎች ሰብስበን ላከን በኋላ ማመን አቃታቸው በሁለተኛ ቀጠሮ ዲቴል ተሰጣቸው ማለት
በቃ እንኳን እሷን ማስተዳደር አለ ኩባንያዎች ያስተዳድራል እንደዚህ የፊልድ ሰራተኛ ነው የወርቅ የማዕድን ሰራተኛ ነው የ4000 ጌታ ነው እና ደግሞ 127 የምትባል መኪና ነበረችና እሷን አስቀድሜ ይሄ ጥያቄ እንደምንነሳ ስላወቅኩ 127 የምትባል መኪና አለች ፊያት እሷን ገዛውና ቁልፏን በእጄ ያዝኩ እንደዛ ሆኖ ብቻ አለፈ ስንት ነበር ያኔ መኪና ዋጋ የፊያቱ እዚሁ ስቴዲየም ነው የገዛሁት 18500 ብር ነበር ያውም በልተውኝ ተወዶ ደላሎች በልተውኝ ነው ያው ፊልድ ይሰራል ተብሎ ገንዘብ አለው ተብሎ በልተውኝ ነው እንጂ 15000 ብር ገዛት ነው 3000 ልዩነት መጣ ብዙ ተጠቀሙባት አዲስ አበባ ላይ ተንጎራደዱባት ወይ ያው እንደውም ትንሽ ማበላሽታይ ነበር እና በቃ ወዲያው ሸጥናት ያሰብነው ምንድነው በሰርግ የሚጠፋውን ገንዘብ ለማያዝ ነበር እና ደግሞ እናትየዋ መኪና አለው እንዲባል ተፈልጎ ፈልገን ነው እኔና ባለቤቴ አዎ እና በዛ ላይ ለሰርግ እንዳይጠፋ ፈልገናል ገንዘብ እና መጨረሻ እኔም ያቺ መኪና ስትኖር ጓደኞቼ ምንም በቃ ዋና ቤታችን አረግናት መኪና በኋላ ሸጥኳት ወዲያው እንደተጋባን ሸጥናት በጣም ደስ ይላል ዛሬም ድረስ ልብስ ይመርጡልዎታል ወይዘሮ አረጋሽ አይደል ይመርጣሉ ለርሱ እኔ ገዝቼ አላውቅም ካልሲ ገዝቼ አላውቅም የሆነ ፊልድ ደርሼ ስመለስ ሞዶን ታይፔን ታቃለች እንኳን እሷ አይደለም ውጭ ያሉት ዘመዶች እህቶቿ ወንድሞቿ አሉ ታይፔን ያቃሉ ሳይዜን ያቃሉ አንድም ቀን እንኳን ለራሴ ለልጆቼ ገዝቼ አላውቅም በጣም ደስ ይላል እና ታቃለች ቴስቴን ታቃለች ለምሳሌ ሞዶን ነገር አንድ አይደለም ትገዛው 3 እንደዚህ ትገዛና ታስቀምጣለች ምንድነው የሚወዱት እንዲ ቀለል ያለ ልብስ ወዳለሁ ሱትም ከሆነ ደግሞ እንዲ የተለያየ ቀለም ያለው ሱት ወዳለሁኝና ድሮ እንደዛ ለባሽ ነበርኩ ሙሉ ልብስ ለባሽ ነበርኩ እዚህ አዲስ አበባ በሷ ምክንያት ማለት ነው ዘናጭ በደንብ ለብስ ነበር በተለይ እነዚህ አለቃይ ከተቆጡኝ በኋላ እሷን ካገኘው በኋላ በቃ ማሳየት አለብኝ ነው የሚጀምረው እንደዛ ነው እውነት ነው ከሌሎች ተለይቶ መመረጥ በራሱ ከዛ ለመጉደል ደግሞ ጥረትም ይኖራል አይደለ እንዴ እሷ የምትፈልገው ነገር ምን ይሆን ደሞ እሷ መርጣልኝ እንዴት ነው ሳለብስም ሆነው መገኘው የሚልም ይኖራል ምን ያስደስቶታል ምግብ ክትፎ እንደውም ክትፎን ብዬ ሁሉ ያገባዋት ይመስላል እንዳትሰማኝ ጉራጌዎች ናቸውና ከባድ የሆነ የባህል እንትን አለ ማለት ባህላቸውን በጣም ከሚተገብሩ ጉራጌዎች መካከል አንዱ የኛ ፋሚሊ ነውና ሀገር ቤት እንሄዳለን በየአመቱ እንሄዳለን እንገባለን ልጆቼን ይዤ ቤተሰቡን ይዤ ይገባለሁ እዛ 3 ቀን 4 ቀን ነው እየተበላ የሚቆየው እየተመረቅሽ ያ ነገር አዲስ አበባም ስንሆን አለ እና ከዛ በፊት ይሁን አላውቅም ብቻ ክትፎ ወዳለሁ ያው ጥሬ ስጋ ለማንኛውም ወዳለሁ የማብሰያ ጊዜ ስለማይኖር ጫካ ለጫካ ስትሄዱ እሱ አድልቶ ይሆን ምን አልባት አስተዳደጌ ጎጃም ውስጥ እንደዚህ አይነት ፋሚሊ ነው ያለው እንደውም እና ገና በቡ ተገፎ ሳያልቅ ከሆነ ነገሩ ላይ ቆርጠው ያጎርሱናል እሱን ስናኝክ በጉ ያልቃል ስለዚህ ስጋ ወዳድም ሆኖ ያው የእናቴም ነው የቤተሰብም ነው አሁን የሚቀጥለው ሲሆን አይለቅም ቀጠለና ክትፎ ወዳለሁ ስፖርት ይሰራሉ ጥሩ አቋም የሰውነት አቋም አሉት ስፖርት አልሰራም የግር እንቅስቃሴ እንደውም በስፖርት ዙሪያ በጣም ሰነፍ ነኝ አንዳንድ እንደው የሚመጡ ህመሞች አሉ አይደለም እነሱ ሲባል ሐኪም ሲያዘኝም ያለ መተግበር ይቸግረኛል ግን ጥሩ የፊልድ ተጓዥ ነኝ በየጊዜው ወጣለሁኝ ከ4 ሰዓት እስከ 5 ሰዓት ፊልድ ላይ በጣም እንጓዛለን በቀን እንደው እንጓዛለን ስለዚህ ያችን በመቁጠር ስመጣ በቃ ያልጋ ሰው ነኝ ማለት ተኝቼ ማንበብ ወይ ቲቪ ማየት ቲቪ በጣም ወዳለሁ ቲቪ ማየት እንደዚህ ነው ከቤት አልወጣም ጭራሽ እና አሉ ጎረቤቶቼም ወንድሜም አለ አብሮኛልና እሱ በጣም ስፖርቲቭ ነው
ኒድ እንጓዝ ምንድነው በእግራችን ኒድ ከስራ በኋላ ሲለኝ በጭራሽ አላረጋው እና ስፖርት ላይ ደካማ ነኝ በፊልዱ ያካካሱት ስለዚህ እንደዛ ነው ይመስለኛል ምግብ ያበስላሉ ወደ ጓዳ ይገባሉ ወይ በጣም ነው እሺ እንደውም ልጆቼ እኔም አንዴ ማብሰል ከጀመርኩ ምን አለ ማሚ ፊልድ በወጣች እንዳንተ እሺ ትላንት ራሱ የሆነ ፓስታ ሰራውና ማካሮኒ ነው ሰርቼ መጡ ልጆቼ መጡ ከዛ ልክ እንደቀመሱት አልተናገርንም ማን እንደሰራው ባባ አንተ ነህ ሰራው አይደል እና ያቁታል የኔን ቴስት ሁሉ ያቁታል ለምን ይሄንን ያገኘሁት አክቹአሊ ከፊልድ ነው ብዙ ጊዜ አብሳይ ይዘን ነው የምንሄደው ጓደኞቼ ወንድሞቼ ናቸው አብሳዮቹ ስለዚህ ከስራ መልስ እነሱ ኪችን ውስጥ እነሱ ድንኳን ውስጥ ቁጭ ብለን እነሱ የሚያበስሉትን በጣም አቴንቲቭሊ እከታተላለሁ እና ፓሽኔትም ነኝ የምግብ ማብሰል በጣም ፍላጎት አለኝና አግዛቸዋለሁ አንዳንዴ እነሱ ወጣ ሲሉ ምናምን እኔ አቁላላለሁ ሾርባም ከሆነ እሷን እቀላቅላለሁ እና ምግብ ማብሰል እችላለሁ አንዳንዴ እንደውም ምግብ አብሳይ ይዤ መሄድ ካቃተኝ ራሴው ሁሉ አበስላለሁ ጋይድ አደርጋለሁ ምግብ አበስልና ለእንግዳ ያበላለሁ ቁጥራቸው ትንሽ ከሆነ እንደዛ አደርጋለሁ ገንዘቧንም ሴቭ ለማድረግ እውነት ነው እንግዲህ ለመስቀል በጣም የሚያምር ጉዞ እንደሚያደርጉ ሰምተናል የመስቀሉን ጉዞ እንዴው እንከታላችሁ ይሆን ይያልኩ ሰላም ያድርሰንና ይያልኩ አሰብኩ ደሞ ይሄኛውን አብሳይ መሆኑን ሳውቅ ወደ ቤታቸው በቀን በሊሆን ምን ትላለህ እሺ በጣም ነው የምናመሰግነው በጣም ጥሩ ሀሳቦችን አነሳን ስለርሶ ህይወት አየን ሄደን አብረን እኔ አሁን ብዙ ቦታ አብሬ ሄጃለሁ የማላውቃቸው አፋር ሄጃለሁ ቀን በዚህ አጋጣሚና ግን እንደማውቃት አይነት ስሜት ነው የተሰማኝ ነበር ጉራጌ ሲልሽ ታውቂያለሽ ጉራጌም ብዙ አልሄድኩም ወልቂጤ ወይ እንዲ በጣም ቡኢ አካባቢ ደርሼ መጥቻለሁ የዛ አካባቢ እንጂ እና የክትፎ ስርዓቱን ምኑን አይተሻል አላየሁት መስቀልም አላየሽ አልሄድኩም ዘንድሮ እንሄዳለን በቃ ሰላም ያድርሰንና እንሄዳለን በጣም ቆንጆ ተጫዋወትን አቶ እንቁ ክብር ይስጥልኝ በጣም ነው ማመሰግነው ግን ሁሌ እንግዶቼን ጠይቃለሁኝ እንዲህ ከተጫዋወተን በኋላ ስሜታቸውን ብንጋራ ምን ይለናል እንልና እንጠይቃለን ምን ተሰማውት እንዴት ነበር እንደዚህ አውርቼ አላውቅም በነጻነት ብዙ ጊዜ የምጋበዝባቸው መድረኮች ቲፒካል የፕሮፌሽናል ጥያቄዎች ናቸው ብዙውን ማወራው ስለ ምድር ስለ ጂኦ ቱሪዝም ስለ ቱሪዝም ነው እና ይሄ በቃ የውስጤን ነው ያወራሁትና ይሄ መድረክ እውነትም ስናፍቀ የነበረው ነው እናንተ ይሄን ፖድካስት ስትጀምሩ ማስበው ነገር ነበር እንዳጋጣሚው እናንተም ጠራችሁኝ እና ይሄን እድል በማግኘቴ በጣም እድለኛ ነኝ ደስ ብሎኛል እሺ በጣም ነው የምናመሰግነው ከዚህ በኋላ ደጋግመን እንገናኛለን ብለን እናስባለን ብዙ ሐሳብ አለ እርሶ ጋር የምናነሳው የምናወራባቸው እንደው ለአድማጭ ለተመልካቹ ቢደርስ ብለን የምናስባቸው ብዙ ሐሳቦች አሉ ለዛሬው ግን በጣም ነው የምናመሰግነው እኔም በጣም አመሰግናለሁ ሁላችሁንም አመሰግናለሁ እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን በፋና ፖድካስት የእንግዳ ሰዓታችን የጂኦ ቱሪዝም ባለሙያ ከሆኑት ከአቶ እንቁ ሙሉጌታ ጋር ቆይታ አደረግን መለስ ብለን ህይወታቸውን ዳሰሰን አንዳንድ ደግሞ ይጠቅማሉ ብለን ያሰብናቸውንም ሐሳቦች አንሸራሸርን በድጋሚ አብራችሁን ስለነበራችሁ እናመሰግናለን ቀሪ የፋና ፖድካስት መሰናዶዎች ይቀጥላሉ በዩቲዩብ በፌስቡክ እና በተለያዩ የዲጂታል አማራጮች ከኛ ጋር ስለምትሆኑ በድጋሚ እናመሰግናችኋለን ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን ነበርኩ ጤና ይስጥልኝ